ያጨቀሻል? እግርሽን አንሽልኝ አትይኝም እንዴ? ደግሞ ለዳግም ነገርሽው አይደል? አልነገርኩትም። አንዴ ግን ማላውቀው ይመስልሽ? እንደነገርሽው ካውቃል። ካወቅሽ ምን አስጠየቀሽ ታዲያ? በእኔና በዳግም ስለምትቀርማሽ እንደዚህ ታዲያ ለዛ ነው አይደል ነገርሽው? ምንድነው የሚያስቀናኝ? ቆይ ጭንቅላትሽ ጤነኛ አይደለም እንዴ? እኔማ ጤነኛ ነኝ። አንቺ ነሽ ልጅ ጤናሽን አጥተሽ መንደር ለመንደር ነው ዟሪ። ቃል ኪዳን። አቤት። አንቺ ቃል ኪዳን። አቤት። ይሄና ዲያሪ ነው እንጂ እሷ እንደምንስት እንጂ አንቺ ሰራተኛ ወይም ተላላኪ አይደለችም። እሺ ኧረ እባክሽ አወራሽ ማለት ነው። አልቀረብሽ ይሄው እናቱ ደብተርና ዲያሪ አትለይም እንዴ? ምን ይደረዝሽ? በእናትህ ሳንቺ ወደ ቤት እንደምታስቀምጪ ጋር ታቀልሻለሽ። ሰምተሻል? እባክሽ ደግሞ ገና ታሪኩ እንደሚጽፍ ሰው ዲያሪ ምናምን ካለች ይኸውልሽ ከኔ ጋር ሳፋጥሽና ቁምሽ ምን እንዳታመጪ። እውነቴን ነው። የምን አባሽ የሚጻፍ ደህና ታሪክ አለሽና ቀኑ ሙሉ ሴራ ስታሴሪያ እንደምትዩ ተንኮል እንዴ ለተማማሱ ቸሪዳት እንዴ እኔ እንደሱ አይነት አስመሳይና ተንኮለኛ አትለኝም። እሺ እርግጠኛ ነሽ እህትሽ አይደለሁም? እኔ እህትሽ አይደለሁም ወይ? እሺ ያለው ነገር ይኸውልሽ አንቺ የዳግም ሚስት እንጂ እዚህ ቤት ሰራተኛ አይደለሽም። እሺ ስለዚህ ማንም እንደፈለገ ይለብስሽ አይችልም። አይደለም እኮ እናቷ ስላየችኝ እኮ ነው ያየሁት። አንቺ ደግሞ እሱማይተሽ ከእህትሽ ጋር ተጣይሽ። አይባል ጥሩ ሰው መስለሽ እኮ ነው የምትሸፍኝለት። አላወቅሻት። አይኒያ አውቂያታለሁ። ያላወቅኳት መስሎሽ ነው? ከመምጣትሽ በፊት ማንነቷን አውቄያለሁ። ለልጄ ግን ስል ታገሳለሁ። አንቺ ትለቀው ደክልሽ ግን ለዳግም እንደሆነ ነገርሽ አይደል እንዴ? ይኸውልሽ እኔ ለዳግም ማልነግረው ለአንቺ አስቤ ሲሆን እሱ ከሰማ ስለሚጎዳ ነው። እሺ እንጂማ እንዳንቺ ተንኮልና ሴራ ቢሆን ገና ድሮ ነበር። ስለዚህ አልነገርኩትም ብለሽ እንደፈለግሽ ማሰብ ትችላለሽ። ምንድን ነው? አንብቢያ ምንም ሊገባኝ አልቻለም። እንዴት ሊሆን እንደቻለ አታነብኝ ወይስ አንቺንም እንደ ልጅሽ እናስተምርሽ? አነበብኩኝ እኮ እንዴ። ምንም ማስጠንቀቂያ ሳይኖራችሁ እንዴት ነው የምታባሩት? አንቺ ስንቴ ነገርኩሽ። ባለፈው ራሱ እዚህ በር ላይ ይዤ ምንድን ነው ያልኩሽ? ልጅሽ ታሰቃየናለች፣ የልጆች ምሳቃ ትበላለች፣ ልጆች ትጠፈጥፋለች። በቃ እኛ ማስተማር አልቻለም እና ደግሞ ከልጆች ጋር ሁሌ ትደባደባለች። ይህ ነገር እኮ ያለ ነገር፣ ልጆች ይጣላሉ፣ ይታረቃሉ። ይህን ያህል እኮ ለማባረር የሚያደርስ ምንም ነገር የለም። ደብዳቤውን አላየሽም? መጣላት ብቻ ነው የሚለው ከደብዳቤው ላይ መጣላት ነው። ትታረቃለች፣ ትሻሻላለች ብለን ዝም ስንል ልጆች ትፈነክታለች። ምን የሚሉ ስርዓት ማጣት ነው። ስማኝ፣ እኔ እያልኩት ያለሁት ይሄን ነገር ልጅ በፍጹም አታደርግም። ምንም ነገር ልታደርገውም አትችልም፣ አታደርገውም። እኔ ደግሞ አድርጓለች እያልኩሽ ነው። የተጎጂዋ እናት መታ ትምህርት ቤቱን በአንድ እግሯ አቁማ ነው ሄደችው። አሁን ተመልሳ ትመጣለች። ተመልሳ መታ አንቺን ካየችሽ የማይሆን ነገር ነው የሚፈጠረው። ስለዚህ አምልጭ፣ ሂጂ። እኔ እየመከርኩሽ ነው፣ ብትሄጂ ይሻልሻል። እሺ የሆነ ሲሆን አንድ ኃላፊውን አናግሪኝ እባክህ። አንድ ብቻ ትንሽ ደቂቃ፣ 5 ደቂቃ ብቻ። በኃላፊው ትእዛዝ እኮ ነው ደብዳቤው የደረሰሽ። እኔት ነው ወይስ እኔ ጽፌ የሰጠሁሽ መስሎሽ ነው? አንድ ባናግረው እኮ ይረዳኛል። እባክህ ልጄን ለማስተማር የለፋሁትን ልፋት የደከምኩትን ድካም እኔ ነኝ የማውቀው። የኔት ዋጋ ከፈልሽ አልከፈልሽ ምንም የሚመለከተኝ ጉዳይ የለም። አሁን ትልቅ ውርደት ሳይከተልሽ ሂጂ። ኧረ እባክህ ልጅ የለህም እህት የለህም? እኔ ለእሷ ብዬ እኮ ነው የምንከራተተው። እባክህ አንዴ ብቻ፣ አንድ እድል ብቻ። አሁን ጥበቃ ልጥራለሽ ወይስ እንደተከበርሽ ትሄጃለሽ? ሂጂ ሂጂ ሂጂ። ምኑ አደረቅናት የልጇ ቢጤ። ሄደረዘ
ማየ ትምህርት አልማርም እንዴ? ምንም ስቃይ ቢበዛ መከራ ተራራ እኖራለሁ ሁሉን ችዬ ማማዬን አስገደድኩኝ። ቆይ እንዴ ከልጆች ጋር ትጫወት። አንደኛውን እንኳን ከትምህርት ቤት ተባራለች። ምን ሆነሽ ነው? ምን ተፈጥሮ ነው? ተረጋጊ እንጂ ምን ሆነሽ ነው? ምን ተፈጥሮ ነው? ቃል ወይስ ሂሳብ አልተከፈለም? ምንድነው ነገሩ? ነገር ነው ከትምህርት ቤት ተባራለች እንዴ? የምርሽ ነው ቃል? ማለቴ ሂሳብ አልተከፈለም ወይስ ምንድነው? ቃል ማልቀሱን ተይና ንገሪኝ። ሁሉም አንድ ነገር አልገባኝ። የሰው ልጅ ፈንክታለች፣ ክላስ ውስጥ ትረብሻለች። እንዴት ቆይ ፈነከተሽ ተብሎ ይባራል? ለማንኛውም አታልቀሽ በእናትሽ ቃል። ዳግም ሄዶ ያናግራቸዋልሽ። አኮራውሻ እንደዛሬ ተደስቼ አላውቅም። ግን እንዴት ነው በፍጥነት ያሳካው? በእርግጥ ነው ትንሽ ከባድ ነበር። አንድ ሀሳብ መጣልኝ፣ እሱን አደረኩት። ከዛ በኋላ ተሳካ። ቆይ ምን አድርገህ ነው የተሳካልኝ? እርግጥ ነው እሷን ማስባረር በጣም ከባድ ነበር። ምክንያቱም አስተዳደሩ በምክንያት ነው የሚያምነው። የትኛውም ተማሪ ያለ ምክንያት አያባረር። ከዛ አንዷ ልፋ ላይ እየተጫወተች ወደቀች። ከዛ በኋላ ተፈነከተች። ከዛልሽ ሁለቱ ልጆች ይዤ ይቺ ልጅ ደህና የሚማር ልጅ ትፈነክታለች ምናምን ብዬ አቀሳሰርኩኝ። ከዛ በኋላ ተባረረች። ኧረ ክፋት ትለየለ እንዴ? ቆይ እንደዚህ መሆን ይቻላል እንዴ? ለነገሩ አንድ ስራ ይቀራል። አባቷ ነገ ለልመና መምጣቱ አይቀርም። ለሱም የሆነ መንገድ ይፈለጋል። አያሳስብ። አሁንማ ምንም ነገር አላስብም። ሀሳቤን በሙሉ አንተ ጋር ጥየዋለሁ። እንዲህ ከተማመንሽብኝ አኮራሻለሁ። ቃል ምንድን ነው የምሰማው ነገር? የሰው ልጅ ፈነከተሽ ብሎ አባረሯት። እንግዲህ ምን ድንጋይ ተወራወረው ነው ወይስ ሲጫወቱ ተገፈታትረው ነው? የሚገርም ነገር አስተማሪው እንኳን በስርዓት ሊያስረዳኝ አልቻለም። ሲናገረኝ ሁላ በቁጣና በጩኸት ነበር። ይገርማል። ቆይ የተፈነከተው ሰው ተጎድቷል እንዴ? እኔ ምን አውቄ ዳግዬ፣ እኔ ምን አውቃለሁ? ሊያሳዩን ጭራሽ ፈቃደኛ አይደሉም። ግቢ እንኳን አላስገቡኝም። ከበር ነበር ብጣሽ ደብዳቤ ሰጥተውኝ ያባረሩ። ምን ጭራሽ ደብዳቤ ሰጡሽ? በቃ ቃል አንቺ ተረጋጊ። ነገ በአካል ሄጄ ዳይሬክተር ሆነን ያናግረዋለሁ። ምን እያደረኩ ነው? ያው ኮንታክት ውስጥ ገብተህ ለእኔም ልደውል አልደውል፣ ከደወልኩ ደግሞ ጉራዋ መከራ ነው እያልክ ነው። ቤት ልሄድ እያሰብኩ ነው። ለማየት ለቤት አካባቢ ሄጄስ ምን አይነት ፊልም ነው የማየው? ሻሩክን የፍቅር ፊልም ነው። ያው ካጣክ ደግሞ ቤት ትገባና በሻሩክ የፍቅር ዘፈን የኔን ፎቶ ታቀናብራለህ። ምን ታየኛለህ? እውነቴን ነው። ልክ አቀናብረክ ስትጨርስ ልላክላትና ልክ ልትልክልኝ ስትል አክተር ያጫውትክና መሸነፍማ የለብኝም። ሁልጊዜ እኔ ማውራት ያለባት እሷ ናት የሚለው አመለካከት ካንኩ ይሄን እንኳን ልክ አይደለሽም፣ ተሳስተሻል። የከለር ምርጫስ ምንድን ነው? ቸኮሌት ከለር በማን መሰማ ያስደስተኛል? ስማ ምን ጥርጥር አለው ለኔ ነዋ። ሚያም ህግ እየተላለፍሽ ነው።
እኔ ደግሞ ህግ ስትላለፍ ደስ አይለኝም። በህይወቴ በጣም የከፋኝ ቀን መቼ ነው? እኔ አንተ ጋር ሳልመጣ ያልኩበት ቀን። ኒያም ራስሽን በሳይኮሎጂ እንዲያልሽ አተሞኝ። ምን ብዬ እባክህ? ጆ ይወደኛል ካለኔ መኖር አይችልም ምናምን እያልሽ ነዋ። እኔ በጭራሽ ራሴን አላሞኝም። አንተ እንደምትወደኝ ከሆነ ደግሞ እውነት ነው፣ ያው ለመናገር ትፈራለህ እንጂ። ቆይ ምን መናገር ነው የሚያስፈራኝ? እንደምትወደኝ ነው በቃ። ልክ ልትናገር ስትል የሆነ ነገር ጉሮሮ ጋር አንቆ ይዛል። ተሳስተሻል። እኔ አንቺን በወድሽ ወድሻለሁ አልልሽም? ምን ያስፈራኛል? ጆ ግን ተው። አሁን እኮ እኔ አንድ ሳምንት አንተ ጋር ሳልመጣ ውል ቤቴን አፈላልገህ ቤት ድረስ ነው። ኧረ አታስቂኝ። ጆ ግን አትመጻደቅ። ፍቅር ማለት እኮ ነጎድጓድ እንደሌለው ዝናብ ነው። በድንገት ይዘንብና ውስጣችንን በሐሴት ያረሰርሷል። ያው አዘራሩን ላወቀበት መልካም ዝናብ ሆኖ ያልፋል፣ አዘራሩን ላላወቀበት ደግሞ ጎርፍ ሆኖ ያልፋል ማለት ነው። ኧረ አታስቂኝ በእናትሽ። እንዴ ታደርገው ነው እንዴ? ኧረ ሄደች። ኧረ ጆ ጥራት እንጂ ግን ብትሄድም ትመጣለች እባክህ። ሰላም ነው። የመና አባት ነበርኩ እና ምን ልርዳ? ያለውን ነገር እኮ ለሚስት አስረድተናታል እኮ ነግራችኋታል። እኔ ደግሞ ኃላፊውን ለማናገር ፈልጌ ነበር የመጣሁት። ከተነገረ ታዲያ ለምን ኃላፊውን ማናገር አስፈለገ? ማለቴ እንዴት እንደተፈጠረና ለምን ምህረትስ እንደማይደረግ ለማናገር ነበር ሀሳብ። ይኸውልህ እኔ ወንድም አንዳንድ ስህተቶች ምህረት የማይደረግላቸው አሉ። ስለዚህ እዚህ ጋር ቆመ ጊዜን ባታባክን ደስ ይለኛል። ኃላፊውን ገብቼ ላናገር። ምናልባት እኮ አንተ እንደምትል ላይሆን ይችላል። ምስኪን አታሳዝናችሁ እንዴ? ዲናም እንደዛ ታሰቃያታለች። ደግሞ የዲና ሲገርመኝ አንቺም እማዬ ቢገባሽ እኮ እቺ ልጅ አብራክሽ ክፋይ ሚስት ናት። አሁን ከፊት ለፊታችን ደግሞ ቆማ ታዳምጣለች እንዴ? እማዬ አልገባኝም። ቆይ ምንድን ነው እንዲህ ክፉ ያደረገሽ? አሁንማ እናቴ መሆንሽን ሁላ እየተጠራጠርኩ ነው። አንቺ እኮ ምንም ነገር አልገባሽም። የኔ ልጅ አትበይኝ። እቺ ምስኪን ሴት አሰቃይተሽ ምን ትጠቀማለሽ? ቆይ ደግሞ እንደሌሎቹም ብርታቸውን እንደሚያሳዩና ጭናቸውን እያሳዩ እንደሚሄዱ ሴቶች አይደለች። ችግሬ ከእሷ ጋር አይደለም ከዘሮቿ ጋር ነው። ማለት ምንድን ነው እሱ ደግሞ? እኔ እኮ ተረጋጊ የምልሽ ለዚህ ነው። አንቺ ብዙም የማታውቂው ነገር አለ እኮ። ምንድን ነው ንገሪኝ። ዳርዳር አትበይኝ። የቡዳ ዘር ነች። ቡዳ ምንድን ነው? ጨረራም ናቸው። ጨረራቸው ደግሞ አንቺ ላይ ካለፈ አለቀልሽ ማለት። እማዬ አሁንም አልገባኝም። ቡዳ ጨረር ምናምን በግልጽ ንገሪኝ። አጭሩ ዘሮቿ ሰው ይበላሉ ማለት ነው። እሷም ደግሞ ማውራት ሰውን ይበላል አለሻሉ። እኔ እኮ ቅድም ነገር ይሻላል። አንቺ አታጭ ዝም ብለሽ አርፈሽ እቺ ምስኪን ስታሰቃያት እያየ ዝም አይልም። ያው ይወድም ካልቀረብሽም ቃልዬ በእናትሽ ቤተሰቦች ምን እየሆኑ እንደሆነ ለእኔ ራሱ ግራ ገብቶኛል። እኔ በአንቺ ቤተሰቦች አላዝም። በራሴ እድል በራሴ ህይወት አሁን ስላለሁበት ነገር ነው እያዘንኩት ያለሁት። እንዴ ይባል አንቺ ጠንካራና ልባም ሴት እንደሆንሽ ውስጤ ይነግረኛል። ደግሞ በዛ ጠንካራሽ ነው መከተል ያለብሽ። ድሮ ነበራ አሁንማ ሁሉም ነገር ምርር ያለው እየኖርኩበት ያለሁት እየደረሰብኝ ያለው ነገር ሁሉ ግራ ይገባኛል። ሌላም ሰውም እንደዚህ አይነት ነገር እየደረሰበት ነው። እኔም ማሳልፈውን ህይወት እያሳለፍኩ ነው። በደንብ ይደርስ። አሁን ለምሳሌ ብንወስድ መንገድ ላይ ተወልደው እያደጉ ስንቶቹ ናቸው ብርድና ፀሐይ እየተፈራረቀባቸው የተመጣጠነ ምግብ እንኳን ሳያገኙ የሚኖሩት። ስለ ምክርሽ በጣም አመሰግናለሁ። ግን አለ አይደል አንዳንዴ ስልችት የሚልሽ ነገር
እዚህ ጋር የሚደርስ አቃልቃ ዳግም ደግሞ በጣም ነው የሚወድሽ። ያኔ ልጁን ይዘሽ ስጠፊ ከዛሬ ነገ ትመጣለሽ በሚል ተስፋ ይጠብቅሽ ነበር። ደግሞ ይሆን ተሳካለት። ወንድሜ ምርጥ አፍቃሪ እሱ ነው። ግን ያ እውነቱን ንገሪኝ፣ ዲና የዳግም እህት ብቻ ነው ማለት የምታሳዩ ነገር ምን ማለት ነው? ማጨረሽ እንዴ? ትንሽ ትቀር ነው አረ ደህና ነኝ በእናታችሁ። ውይ እንደዚህ ነው ደህና ነኝ። ምንም እኮ አላስተረፉኝም። ዳግም ለምን ማትናገር? እያስጨነከን እኮ ነው። አረ አታካብዱ በቃ። ምንድነው አታካብዱ ማለት? እንደዚህ ሆነክ ምንድነው ማናካብደው? ነው ገብቼ ማረፍ ነው የምፈልገው። ቆይ በረዶ ላምጣልህ የኔ ልጅ። ምንም ነገር አያስፈልግም። ሁሉንም ነገር አድርጌበታል። በቃ ጨርሽ ስራሽ። ወዴት ነው የምትሄደው ልጅቷ? እኔ ምን አውቃለሁ? ወዴት ነው የምትሄደው እሷ? አንተ እንዲሆነ እሷ ወዴት ነው የምትሄደው? እሷ የምታውቀው ነገር አላት እንዴ? እሺ በቃ የጀመርሽውን ስራ ጨርሽ ማለት ነው። ዳን የገባሁት ስለማን ነው የምታወሪው? ስለማን ነው የምታወሪው? መታው ብያለሁ ወይ? ምን ሆነሽ ነው? ደብድበው ብያለሁ። ቆይ ተረጋጊ። አልረጋጋም። ዳግም ለምን መታው? እኔ መታው ብያለሁ። ከቻልክ በዘዴ አስቀይስ ነው ያልኩህ አይደል እንዴ? በጭራሽ ልመታው አስቤ አልነበረም። እሱ ነው ያላሰብኩትን ነገር ያሳሰበኝ። ቆይ ምን አድርጎ ነው ያስገደዳችሁ? መጣና ዳይሬክተሩን ማናገር እፈልጋለሁ አለኝ። ዳይሬክተሩ ግቢ የሉም ብዬ ላስረዳው ብሞክር መጣና ካልገባው ካላናገርኩት አለ። ከዛ በልጅ አናግረዋለሁ ሲል መታው አይደል? ኧረ ዲና እንደዛ አይደለም። መጀመሪያ በትህትና ማናገር ሞከርኩ። እሱ ግን የሚሰማ ሰው አይደለም። ከዛ በኋላ ወጥ በወጥ አስደረኩት። ጭራሽ በሰው ነው ያስደበደብከው? እና ምን ከዚህ ጋር ይነካከል? እንደዚህ አይነት ደነስ በደነስ ማስደብደብ። አንተ እንደዚህ የምትናገር ቆይ ማን እንደሆነ አውቀሃል? ግን እኔ ማንነቱ ምን ያደርግልኛል? እኔ የማውቀው አንድ ዱርዬ ድንበር ጥሰው መጣ። ዝጋ፣ ይበቃል። እንደዚህ አፍን የምትከፍትበት ሰው ወንድሜ ነው። እሺ ምን እየቀለድሽ መሆን አለበት? እየቀለድኩ አይደለም፣ ወንድሜ ነው። እንደዛ ብልዝልዝ አድርጋችሁ የላካችሁት። እሺ እና ቅድም ወንድሜ ነው ምናምን ብለሽ አትናገሪ። የከፋ እርምጃ ከመውሰዳችን በፊት እኔ እንደምደበደበው በምን አውቃለሁ? እንደባለፈው እንደ ህፃኗ በቴክኒክ የምታስተካክለው መስሎኝ እኮ ነው። ምን ይመሻል? ያኛው እኮ ከዚህ የባሰ መደብደብ ነበረው፣ ያውም መንፈቀት። ለማንኛውም ሊበቀል ሊመጣ ይችላል። ወደ ጸብ ሳይገባ ችግሩን በፍቅር ለመፍታት ሞክር። ወይ በገዛ እጅ ላስደብድበው? እኔ ፍቅረኛሽ ነው እንዴ? ዝም በል እባክህ። የታዘዝከውን ዝም ብለህ አድርግ። ሳለኝ ነው እንዴ? ልጅን ለማስመዝገብ ነበር። ሙሉን በዚህ ሰዓት ሲጀመር የለም። ይቅርታ፣ አንተ በምን ልታውቅ ትችላለህ? ውስጥ ገብቼ ማናገር እችላለሁ? በቃ ነኝስ ላንቺ ብዬ ችግር ቢበዛም ፈተና መቼ ደከመኝ አልኩና ይህንን እንዴት ልወጣ ከኔም አልፎ ልጄ ባንቺ መጣ
ልጄ ምን ላድርግልሽ በምንስ